አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የሐምሌ 20 2018 ሚንበር ኸበር ጀመረ። ፋይዛ መሐመድ ሚንበር ኸበርን የመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የቱሉ ካፒ የወርቅ ማዕድን ፕሮጀክት ወደ ግንባታ ምዕራፍ መሸጋገሩን የኬፊ ጎልድ ኤንድ ኮፐር ዋና ስራ አስፈጻሚ ገለጹ። ራሚስ ባንክ ደንበኞች ብድር የሚያገኙበትን ዲጂታል ዋሌትን ጨምሮ በቀጣይ አዳዲስ አገልግሎቶችን ለደንበኞች ይፋ ሊያደርግ ነው። የተባበሩት አረብ ኤሚሬትስ የእስራኤል ሰፋሪዎች በዌስት ባንክ በሚገኙ መስጊዶች ላይ የፈጸሙትን ጥቃት አወገዘ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የቱሉ ካፒ የወርቅ ማዕድን ፕሮጀክት ወደ ግንባታ ምዕራፍ መሸጋገሩን የኬፊ ጎልድ ኤንድ ኮፐር ዋና ስራ አስፈጻሚ ገለጹ። አሚናት መሐመድ ዝርዝሩን አዘጋጅተዋለች። በኦሮሚያ ክልል ምዕራብ ወለጋ ዞን ጊምቢ ከተማ አቅራቢያ የሚገኘውና በ330 ሚሊዮን ዶላር ወጪ የሚገነባው የቱሉ ካፒ የወርቅ ማዕድን ፕሮጀክት ወደ ግንባታ ምዕራፍ መሸጋገሩን ማይኒንግ ሪቪው አፍሪካ የኬፊ ጎልድ ኤንድ ኮፐር ኩባንያ ዋና ስራ አስፈጻሚን ጠቅሶ ዘግቧል። በአመት በአማካኝ 166,000 ወቄት ወርቅ ያመርታል ተብሎ የሚጠበቀው ኬፊ ጎልድ ኤንድ ኮፐር የቱሉ ካፒ የወርቅ ማዕድን ፕሮጀክት በጸጥታና ጂኦፖለቲካዊ ቀውሶች ምክንያት ከ6 እስከ 7 ዓመታት ገደማ ተስተጓጉሏል ሲሉ ዋና ስራ አስፈጻሚው ሃሪ አናኖስ ታራስ አዳምስ ገልጸዋል። ከ400 ሚሊዮን ዶላር በላይ ከተመደበለት ፕሮጀክት ላይ የኢትዮጵያ መንግስት 20 ሚሊዮን ዶላር በማዋጣት የ17 በመቶ ድርሻ ይዟል ተብሏል። ማዕድን ማውጣቱ ክፍትና ከመሬት በታች የማውጣት ዘዴዎችን አጣምሮ የሚጠቀም ሲሆን በ2020 መገባደጃ ላይ ስራ ጀምሮ በ2021 ሙሉ የማምረት አቅሙ ላይ ይደርሳል ተብሎ ይጠበቃል። የቱሉ ካፒ ፕሮጀክት ለኢትዮጵያ የስትራቴጂካዊ ፕሮጀክት ነው ያሉት ዋና ስራ አስፈጻሚው ሃሪ አናኖስ ታራስ አዳምስ በቀጣዩ 10 ዓመት የማዕድን ዘርፉ ለሀገሪቱ ጠቅላላ የሀገር ውስጥ ምርት የሚያበረክተውን አስተዋጽኦ በአሁኑ ወቅት ካለበት 1 በመቶ ወደ 10 በመቶ ከፍ ለማድረግ በሚደረገው ጥረት ዋናውን ሚና ይጫወታል ሲሉ አስረድተዋል። እንደ ዘገባው ከሆነ ፕሮጀክቱ እንደ አውሮፓ አቆጣጠር በ2013 ኬፊ 75 በመቶ ድርሻውን ከኒዮታ ሚነራልስ የገዛው ቢሆንም በ2011 የቀረውን ድርሻ በመግዛት የፕሮጀክቱን 100 በመቶ ባለቤትነት ተቆጣጥሯል። በ2015 በወቅቱ ዝቅተኛ በነበረው የወርቅ ዋጋ መሰረት የተሻሻለ የአካባቢና የኢኮኖሚ ጥናት ከተካሄደ በኋላ የማዕድን ማውጣት ፈቃድ ተሰጥቶታል። ይሁን እንጂ ባለፉት ዓመታት በነበሩት የጸጥታና የጂኦፖለቲካዊ ቀውሶች እንዲሁም የገንዘብ ድጋፍ አለማግኘት ለፕሮጀክቱ መዘግየት ምክንያት መሆናቸው ተገልጿል። በአሁኑ ሰዓት የገንዘብ ድጋፉ ሙሉ በሙሉ የተጠናቀቀ ሲሆን ጠቅላይ ሚኒስትር አብይ አህመድ እና የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ በተገኙበት የመሰረት ድንጋይ ተቀምጧል። ጠቅላይ ሚኒስትሩ በወቅቱ ፕሮጀክቱ በመንግስትና በግል ኢንቨስተሮች ትብብር የሚሰራ መሆኑን በመጥቀስ የቱሉ ካፒ የወርቅ ልማት ፕሮጀክት የተፈጥሮ ሀብታችንን እንዴት ለሀገርና ሕዝብ ጥቅም በኃላፊነት ልንጠቀም እንደምንችል የሚያሳይ አይነተኛ አብነት ነው ሲሉ ገልጸውታል። ቱሉ ካፒ በምዕራብ ኢትዮጵያ ውስጥ በመልማት ላይ ከሚገኙት 2 ትላልቅ የወርቅ ፕሮጀክቶች አንዱ ነው። በአካባቢው ሌላኛው ተጠቃሽ ኩርሙክ የተሰኘው ፕሮጀክት ነው። የገቢዎች ሚኒስቴር በ2018 በጀት ዓመት ከ1.5 ትሪሊዮን ብር በላይ ገቢ መሰብሰቡን አስታወቀ። የገቢዎች ሚኒስቴርና የጉምሩክ ኮሚሽን የ2018 በጀት ዓመታዊ የስራ አፈጻጸም ግምገማ መድረክ በቢሾፍቱ ከተማ ተካሂዷል። ተቋማቱ በበጀት ዓመቱ ከ1.28 ትሪሊዮን ብር በላይ ለመሰብሰብ አቅደው በሂደት እቅዱን ወደ 1.5 ትሪሊዮን ብር ከፍ በማድረግ በድምሩ 1 ትሪሊዮን 518 ቢሊዮን ብር በመሰብሰብ የእቅዱን 101.24 በመቶ ማሳካት መቻላቸው ተገልጸዋል። የገቢዎች ሚኒስቴር ወይዘሮ አይናለም ንጉሴ ኢትዮጵያ ባለችበት የተሟላ የማክሮ ኢኮኖሚ ሪፎርም ትግበራ ውስጥ የገቢ አሰባሰብ አቅምን ማሳደግ ቁልፍ ጉዳይ መሆኑን አንስተዋል። በ2017 በጀት ዓመት የተጀመረው የመካከለኛ ዘመን የገቢ ስትራቴጂ ትግበራ የታክስ ገቢ ከጠቅላላ ሀገራዊ ምርት አንጻር ያለው ግንኙነት ከነበረበት የቁልቁለት ጉዞ ወጥቶ እድገት ማሳየት መጀመሩን ተናግረዋል። ከሀገር ውስጥ ታክስ ብር 774.7 ቢሊዮን እና ከውጭ ንግድ ቀረጥ ታክስ ብር
725.3 ቢሊዮን ለመሰብሰብ ታቅዶ ከሀገር ውስጥ ታክስ ብር 780.4 ቢሊዮን ብርና ከውጪ ንግድ ቀረጥና ታክስ 738.2 ቢሊዮን ብር በድምሩ 1 ትሪሊዮን 518 ቢሊዮን ብር በመሰብሰብ የእቅዱን 101.24 በመቶ ማሳካት መቻሉን አብራርተዋል። በመድረኩ ላይ የተገኙት የኢትዮጵያ ጉምሩክ ኮሚሽን ኮሚሽነር ዶክተር ደበሌ ቃበታ በበኩላቸው ሚኒስቴሩ ለቀጣዩ በጀት ዓመት የተያዘውን 2 ትሪሊዮን 83 ቢሊዮን ብር እቅድ ለማሳካት ደንበኛ ተኮር አገልግሎት አሰጣጥና ተቋማዊ አቅም ግንባታ ማጠናከር፣ የሰው ሀብት ብቃትን ማሳደግና ሕግ ተገዥነትን ማረጋገጥ፣ ህብረተሰቡ ደረሰኝ የመጠየቅ ባህል እንዲያዳብር መስራት፣ ኢመደበኛ የኢኮኖሚ እንቅስቃሴዎችን መግታትና የታክስ መሰረትን ማስፋት እንዲሁም ውጤታማ የኮንትሮባንድ ቁጥጥር ማድረግ ዋና ዋና ትኩረት የሚሹ ጉዳዮች መሆናቸውን አስገንዝበዋል። ቀጥለናል። ራሚስ ባንክ ደንበኞች ብድር የሚያገኙበትን ዲጂታል ዋሌትን ጨምሮ በቀጣይ አዳዲስ አገልግሎቶችን ለደንበኞች ይፋ ሊያደርግ ነው። በስፍራው ተገኝቶ የነበረው አህመድ አብዱራህማን ተጨማሪ አለው። ሙሉ ለሙሉ ከወለድ ነፃ አገልግሎት እያቀረበ የሚገኘው ራሚስ ባንክ ሐምሌ 18 2018 በአዲስ አበባ ከተማ ከሚገኙ ደንበኞች ጋር ውይይት አካሂደዋል። በዚህ የውይይት መርሃ ግብር ላይ የባንኩ ደንበኞችና ከፍተኛ የሥራ ኃላፊዎች ተሳታፊ ሆነዋል። የውይይት መድረኩን በተመለከተ ከሚንበር ቲቪ ጋር ቆይታ ያደረጉት የራሚስ ባንክ ዋና ሥራ አስፈጻሚ አቶ አሊ አህመድ ባንኩ በዋና ዋና መለኪያዎች እድገት ማስመዝገቡን ገልጸዋል። በእውነቱ የዘንድሮ ዓመት ለባንካችን እጅግ ከፍተኛ ስኬት ያስመዘገብንበት ነው። በዚህ ባሳለፍነው ጊዜ ውስጥ በአጭር ጊዜ በርካታ ውጤቶችን አስመዝግበናል። በተለይ ዘንድሮ የወለድ ነፃ ባንክ ስራ ከጀመርን በወለድ ነፃ ባንክ ፉል ፍሌጅድ ኢንተረስት ፍሪ ባንክ ነው። ስራ ከጀመርን ጊዜ ጀምሮ የተሻሉ ስኬቶችን ያስመዘገብን ሲሆን አሁን ላይ በዚህ ዓመት ከ5 ቢሊዮን በላይ ተቀማጭ ገንዘብ ማሰባሰብ ችለናል ማለት ነው። ባንኩ ፋይናንስ ካደረገው የገንዘብ መጠን ከውጭ ምንዛሬና ከገቢም አንጻር ከፍተኛ እድገት ተመዝግቧል ብለዋል። ከ2 ቢሊዮን ብር በላይ ከሰበሰብነው ውስጥ ለማህበረሰቡ እንዲዳረስ ተገቢውን የሸሪዓ መርህን በተከተለ መልኩ ተገቢውን የፋይናንሲንግ አገልግሎት ሰጥተናል ማለት ነው። ከዚሁ ጋር በተገናኘ እንግዲህ በዚህ ዓመት ካሰባሰብነው የውጭ ምንዛሪ ወደ 70 ሚሊዮን ዶላር አካባቢ አሰባስበናል። እንደዚሁ ይህንኑ ህብረተሰቡ ተጠቃሚ እንዲሆን በማድረግ ከፍተኛ ስራዎች ለመስራት ችለናል ማለት ነው። የራሚስ ባንክ ምክትል ዋና ስራ አስፈጻሚ አቶ ኸድር አባስ በበኩላቸው በኢትዮጵያ ከወለድ ነፃ ባንኮች ታሪክ በርካታ መስዋዕትነት የተከፈለበት ቢሆንም የመጠቀም ባህሉ አናሳ እንደሆነ አስረድተዋል። ማህበረሰቡ የባንኮቹ ደንበኛ ሆኖ መቀጠሉ የተከፈለውን መስዋዕትነት ማክበር መሆኑንም አጽንኦት ሰጥተው ተናግረዋል። ሰዎች የተሰውለት፣ ሰዎች የተሰደዱለት፣ ሰዎች ብዙ መስዋዕትነት የከፈሉበት ነው ብዬ ወስደዋለሁኝ እና ይህንን ለውጡ መንግስታችን ካመጣው በኋላ ግን የመጠቀም ባህላችን ገና ይቀረናል ብለን ነው የምናስበው ስንገመግም። ምክትል ዋና ስራ አስፈጻሚው በአሁኑ ሰዓት በ88 ቅርንጫፎች በኩል እየተንቀሳቀሰ የሚገኘው ራሚስ ባንክ ከሚሰጣቸው በርካታ አገልግሎቶች በተጨማሪ አዳዲስ አገልግሎቶችን ለማስተዋወቅ ከጫፍ መድረሱንም ጠቁመዋል። እዚህ ወር ላይ ላውንች የምናደርጋቸው የጨረስናቸው ፕሮዳክቶች ዋሌት አለ። ራሚስ ፔይ የሚል ዋሌት ነው። ይሄ ዋሌት 3 ነገሮችን ይዞ ነው ያለው። ይሄ ዲጂታል ሙራህባ ፋይናንሲንግ በሞባይል ሰዎች ብድር እንዲበደሩ የማስቻል ከመርቸንቶች ጋር አግሪመንት ፈጽመን እኛ ለመርቸንቱ ክፍያ እንከፍላለን፣ ግዢውን ፈጽመን ያ ሰው ደግሞ ሃውስሆልድ አፕላያንስ እና የተለያዩ የቤት ቁሳቁሶች ሊያሟላ የሚችልበትን የዲጂታል ፋይናንሲንግ ስኬም ጨርሰናል፣ ይዘን እንወጣለን። እንዲሁም ደግሞ ትናንሽ ንግድ ላይ ያሉ ሰዎች ያለ ኮላተራል እድል የሚያገኙበትን እንደምታውቁት የዚህ አገር የባንክ የፋይናንሲንግ ስርዓት ትንሽ የተዛባ ሁኔታ አለው። እሱን ከማስተካከል አኳያ ለሁሉም አክሰሰብል ለመሆን ይህንን የዲጂታል ፋይናንሲንግ ስኬም ጨርሰን ያለ ነው። ሶስተኛው
ኤጀንት ባንኪንግ እስከ ቀበሌ ድረስ ባንኩ ተደራሽ እንዲሆን ከማስቻል አኳያ ኤጀንት ሪክሩት አድርገን ኤጀንት ቀጥረን የባንኩን ስራ ካሽናውን ካሻውቱንም እንዲሰራ የማስቻል ፓኬጅ የያዘ እነዚህን 3 ፕሮዳክቶች በዚህ ወር ላውንች የምናደርገው ይሆናል ማለት ነው። ራሚስ ባንክ በአዲስ አበባ ባከናወነው የደንበኞች ውይይት መድረክ ላይ ዶክተር ጄላን ኸድር የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ ጋሊ ሙክታር፣ የሱና ዩኒቨርሲቲ መስራች ሼህ ዶክተር መሐመድ ሐሚዲን እና ሌሎችም እንግዶች ተገኝተዋል። የኢስላማዊ ባንክ ሕግ ተግባራዊ ማድረግ የጀመረችው ኡዝቤኪስታን የፋይናንስ ምክር ቤት ይፋ አደረገች። መሐመድ ንጉስ አብዶ የተዘጋጀውን ዝርዝር ያቀርበዋል። ባለፈው ወር የእስላማዊ ባንክ ሕግ ተግባራዊ ማድረግ የጀመረችው ኡዝቤኪስታን በሸሪያ መርህ የሚሰሩ ባንኮች የማይክሮ ፋይናንስን ተቋማትን፣ የብድር ዋስትና ኤጀንሲንና ሌሎችንም ተቋማት ለማስተባበር የእስላማዊ ፋይናንስ ምክር ቤት ይፋ አድርጋለች። ምክር ቤቱ ብሔራዊ መስፈርት የማውጣት፣ መተዳደሪያ ደንብ የመቅረጽ፣ የቁጥጥርና ክትትል ምክረ ሀሳቦች ዝግጅት፣ ለፋይናንስ ተቋማት እገዛ የማድረግ እንዲሁም ከዓለም አቀፍ ደረጃ አውጭ ተቋማት ጋር በሚደረግ ግንኙነት ማዕከላዊ ባንኩን ወክሎ የመስራት ስልጣን ተሰጥቶታል። 5 አባላትን ያቀፈው ምክር ቤቱ 4ቱን የተመረጡለት ከሀገሪቱ ፈትዋ ማዕከል ነው። አንደኛው አባል ደግሞ ከባንክ ዘርፍ የተወከሉ የዘርፉ ኤክስፐርት ናቸው። ምክር ቤቱ በዚህ መልኩ የተዋቀረው የሸሪያ እውቀትን ከፋይናንስ ጋር አጣጥሞ ለመምራት በማሰብ መሆኑን የአገሪቱ ባለስልጣናት ተናግረዋል። ይህ ምክር ቤቱ በዓመቱ መጨረሻ ሪፖርት የሚያቀርበው ለሀገሪቱ ማዕከላዊ ባንክ የዳይሬክተሮች ቦርድ ነው። ኡዝቤኪስታን በእስላማዊ ፋይናንስ ማዕቀፍ ላይ ለበርካታ ዓመታት ስትሰራ መቆየቷ ይነገራል። እንደ አውሮፓውያን አቆጣጠር በ2002 የወጣው የማይክሮ ፋይናንስ ተቋማት በእስላማዊ መርሆች ላይ የተመሰረቱ አገልግሎቶችን እንዲሰጡ ፈቅዷል። ከ2 ዓመት በኋላ የወጡ ዝርዝር መመሪያዎች ደግሞ ካፒታልና ስራ የሚያጣምረውን ሙዳረባህ ሙሉ አጋርነትን በሚሰጠው ሙሻረካ የኪራይ ውል በሚሰጠው ሄጃራ እና የቅድመ ክፍያ ንግድ ውሉን ሰላም የተሰኘውን ጨምሮ የተለያዩ የፋይናንስ አማራጮችን አካተዋል። የሀገሪቱ ማዕከላዊ ባንክ በእስላማዊ ፋይናንስ አገልግሎቶች ቦርድ ገዛ ከ2026 እስከ 2030 የሚሆን ብሔራዊ የእስላማዊ ፋይናንስ ፍኖተ ካርታ በማዘጋጀት ላይ ይገኛል። ይህ ፍኖተ ካርታ ባንክን፣ የካፒታል ገበያዎችን፣ የኢንሹራንስ ዘርፍን፣ የሙያ ስልጠናንና ሰፊውን ማዕቀፍ ያጠቃልላል። እስላማዊ ፋይናንስ ወለድን የሚከለክል ሲሆን በአጠቃላይ የፋይናንስ እንቅስቃሴዎች ከሀብት ወይም ንብረት፣ ከንግድ፣ ከኪራይ ወይም ሊዚንግ ወይም ከስጋት መጋራት ጋር የተያያዙ እንዲሆኑ ይጠይቃል። የዓለም አቀፉ የእስላማዊ ፋይናንስ ሀብት መጠን 5.98 ትሪሊየን መድረሱን ይፋዊ ሪፖርቶች ያሳያሉ። እንደ አይሲዲ፣ ኤላ፣ ኢሳኢንጂ እና ኤስ&ፒ ግሎባል ሬቲንግስ የደረጃ ምዘናና ምርምር ተቋም ሪፖርቶችም የእስላማዊ ባንክ ሱኩክ ወይም ቦንድና ተካፉል ወይም ኢንሹራንስ ዘርፎች በዓለም አቀፍ ደረጃ በከፍተኛ ሁኔታ እየተስፋፉ መሆናቸውን ያረጋግጣሉ። አገልግሎቱ የ25 ዓመት የኤሌክትሪክ ማስፋፊያና ማሻሻያ ማስተር ፕላን ጥናት ይፋ አደረገ። የኢትዮጵያ ኤሌክትሪክ አገልግሎት እንደ አውሮፓውያኖቹ አቆጣጠር እስከ 2049 ድረስ የሚተገበር የ25 ዓመት ሀገር አቀፍ የኤሌክትሪክ ማስፋፊያና ማሻሻያ ማስተር ፕላን ጥናት በዛሬው ዕለት ይፋ አድርጓል። የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ጌቱ ገረመው እንደገለጹት ማስተር ፕላኑ የሀገሪቱን የኤሌክትሪክ ማስፋፊያና ማሻሻያ ስርዓት ይበልጥ ዘመናዊ፣ አስተማማኝና በዲጂታል የተደገፈ ለማድረግ የተዘጋጀ ታሪካዊ ፍኖተ ካርታ ነው። የአሰራር ስርዓቱ የምህንድስና ጉዳይ ብቻ ሳይሆን ቅድሚያ የሚሰጠው ሀገራዊ የልማት አጀንዳ መሆኑን ያስረዱት ዋና ስራ አስፈጻሚው በተጨማሪም ማስተር ፕላኑ ለኢትዮጵያ ዘላቂ የኢኮኖሚ እድገትና የማህበራዊ ትራንስፎርሜሽን መሰረት እንደሚሆን ተናግረዋል። በጥናቱ ሰነድ መሰረት የሀገሪቱ የኤሌክትሪክ ከፍተኛ ፍላጎት በፈረንጆቹ 2025 ካለበት 4289 ሜጋዋት በ2049 ወደ 39327 ሜጋዋት ይደርሳል ተብሎ ይጠበቃል። ይህም እድገት ከህዝብ ቁጥር መጨመር፣ ከከተሞች መስፋፋት፣ ከኢንዱስትሪ ፓርኮች እና ከኢሞቢሊቲ እንቅስቃሴ ጋር የተያያዘ መሆኑም ተጠቅሷል። ይህንን ፍላጎት ለማሟላት እስከ 2049 ድረስ በሀገር አቀፍ ደረጃ 128
አዳዲስ ሰብስቴሽኖችን መገንባት ያስፈልጋል መባሉን ኢዜአ ዘግቧል። 30.6 ቢሊዮን የአሜሪካን ዶላር ኢንቨስት የሚደረግበት ማስተር ፕላኑ 16500 ኪሎ ሜትር ርዝመት ያላቸው አዳዲስ የመካከለኛ የኃይል ማስፋፊያ መስመሮች የሚገነባ ሲሆን 9700 ኪሎ ሜትር የሚሆኑ ነባር መስመሮች ጥገናና ማሻሻያ ይደረግባቸዋል ተብሏል። ሳውዲ አረቢያ በአንድ ሳምንት ውስጥ የመኖሪያ የስራና የድንበር ሕግ ተላልፈዋል ያለቻቸውን ወደ 15000 ገደማ ሰዎች አሰረች። የሳውዲ አረቢያ ባለስልጣናት ከሐምሌ 9 እስከ ሐምሌ 15 በተካሄደው አገር አቀፍ የፍተሻ ዘመቻ 14970 የመኖሪያ የስራና የድንበር ደህንነት ሕጎችን የጣሱ ሰዎችን በቁጥጥር ስር ማዋላቸውን አስታውቀዋል። የሀገር ውስጥ ሚኒስቴር እንደገለጸው በፍተሻው ከተያዙት ውስጥ 7437 የመኖሪያ ሕግ፣ 3991 የድንበር ደህንነት ሕግ እና 3542 የስራ ሕግ ተላላፊዎች ናቸው። ባለስልጣናቱ ህገወጥ በሆነ መንገድ ወደ መንግስቱ ለመግባት የሞከሩ 1629 ሰዎችን በቁጥጥር ስር ያዋሉ ሲሆን ከነዚህም ውስጥ 62 በመቶ የኢትዮጵያ ዜጎች፣ 37 በመቶ የየመን ዜጎችና 1 በመቶ የሌሎች ሀገራት ዜጎች ናቸው። ሚኒስቴሩ በአሁኑ ወቅት 30546 ህግ ተላላፊዎች፣ 28557 ወንዶችና 1989 ሴቶች የህግ ሂደታቸውን እየተከታተሉ መሆናቸውን ገልጸዋል። አክሎም 17747 ተላላፊዎች የጉዞ ሰነድ ለማግኘት መመራታቸውን፣ 6113 ተላላፊዎች የጉዞ ትኬት ውል እንዲጨርሱ መደረጋቸውንና 13251 ሰዎች ደግሞ ወደ ሀገራቸው መሸኘታቸውን አስታውቋል። የሀገር ውስጥ ሚኒስቴር የድንበር ደህንነት ህግ ተላላፊዎች በህገ ወጥ መንገድ እንዲገቡ የሚያመቻች፣ የሚያጓጉዝ፣ የሚያስጠጋ ወይም የሚያሰራ ማንኛውም ሰው እስከ 15 ዓመት በሚደርስ እስራት እስከ 1 ሚሊዮን የሳውዲ ሪያል በሚደርስ የገንዘብ ቅጣትና ለወንጀሉ የተጠቀመበት ተሽከርካሪ ወይም ንብረት በመንግስት ለመወረስ እንደሚዳረግ አስጠንቅቋል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የቱሉ ካፒ የወርቅ ማዕድን ፕሮጀክት ወደ ግንባታ ምዕራፍ መሸጋገሩን የኬፊ ጎልድ ኤንድ ኮፐር ዋና ስራ አስፈጻሚ ገለጹ። ከቆይታ በኋላ የተባበሩት አረብ ኤሚሬትስ የእስራኤል ሰፋሪዎች በዌስት ባንክ በሚገኙ መስጂዶች ላይ የፈጸሙትን ጥቃት አውግዟል። እንመለስበታለን። ይጠብቁን። የአየር ንብረት ባለሙያዎች ሱፐር ኤል ኒኞ በአፍሪካ ኢኮኖሚ ላይ አሉታዊ ተጽዕኖ እንደሚያሳድር ተናገሩ። የአየር ንብረት ባለሙያዎች እየመጣ ያለው ሱፐር ኤል ኒኞ በአፍሪካ ኢኮኖሚ ላይ አሉታዊ ተጽዕኖ እንደሚያሳድርና ከባድ ጉዳት በሚያደርስባቸው አካባቢዎች ወደ ከፍተኛ የህዝብ ስደት እንደሚያመራ አስጠንቅቀዋል። የአፍሪካ ልማት ባንክ ባለሙያዎች ለሮይተርስ የዜና ወኪል እንደተናገሩት ክስተቱ በድምሩ ከ10 ቢሊዮን እስከ 20 ቢሊዮን ዶላር የሚደርስ ጉዳት ያስከትላል። ክስተቱ በከፍተኛ ሁኔታ በሚጎዱ ሀገራት አጠቃላይ የሀገር ውስጥ ምርት ላይ በአማካይ ከ2 እስከ 3 በመቶ ቅናሽ ያስከትላል። የአየር ሁኔታ ትንበያ ባለሙያዎች በማዕከላዊ ፓሲፊክ ውቅያኖስ ውስጥ ያለው የሙቀት መጨመር አሁን ባለው ሁኔታ ከቀጠለ ይህ ተፈጥሯዊ የአየር ሁኔታ ዘይቤ እስካሁን ከተመዘገቡት ሁሉ በጣም ከባዱ ሊሆን እንደሚችል አስጠንቅቀዋል። ሱፐር ኤል ኒኞ የሚባለው በማዕከላዊ ፓሲፊክ የባህር ወለል የሙቀት መጠን ከመደበኛው በላይ ከ2 ዲግሪ ሴልሺየስ በላይ ሲጨምር ነው። ይህ የአየር ሁኔታ ዘይቤ በደቡባዊ አፍሪካ ድርቅን፣ በምስራቅ አፍሪካ ደግሞ ብርቱ ዝናብና ጎርፍን ያስከትላል። ከ2023 እስከ 2024 በነበረው የኤል ኒኞ ክስተት ይህ በሰፊው የምርት ውድመትን፣ የምግብ ዋጋ ንረትና በአህጉሪቱ የባህር ዳርቻዎች ላይ ታሪክ አቀፍ የባህር ወለል ከፍታ መጨመርን አስከትሎ ነበር። ባንኩ እንደሚገምተው በከፍተኛ የኃይል ዋጋና በመካከለኛው ምስራቅ ጦርነት ምክንያት በተፈጠረው ማዳበሪያ እጥረት ሳቢያ የአፍሪካውያን አርሶ አደሮች በዚህ ዓመት ብቻ ወደ 330 ሚሊዮን ዶላር የሚጠጋ ገቢ አጥተዋል። የአፍሪካ ልማት ባንክ ሱዳን፣ ደቡብ ሱዳን፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ሶማሊያ፣
ማሊ፣ ብሩንዲና ናይጄሪያ በተለየ ሁኔታ ከፍተኛ ጉዳት ሊደርስባቸው የሚችሉ ሀገራት መሆናቸውን መለየቱን አፍሪካን ኒውስ ዘግቧል። የተባበሩት አረብ ኤሚሬትስ የእስራኤል ሰፋሪዎች በዌስት ባንክ በሚገኙ መስጂዶች ላይ የፈጸሙትን ጥቃት አወገዘች። የተዘጋጀውን ዝርዝር ከድር ከማል ያቀርበዋል። የተባበሩት አረብ ኤሚሬትስ በቁድስ በወረራ በተያዘው በዌስት ባንክ የሚገኙ 2 መስጂዶች በእስራኤላውያን ሰፋሪዎች መቃጠላቸውንና በየመንደሮቹ የሚፈጸመውን ጥቃት በጽኑ አውግዛለች። የተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስቴር ባወጣው መግለጫ በመስጂዶች ላይ የሚፈጸሙ ጥቃቶች በሙስሊሞች ላይ የሚቃጣ ግጭት ቀስቃሽና ጽንፍ የረገጠ አክራሪነት ነው ብሎታል። ሚኒስቴሩ መግለጫውን ያወጣው የእስራኤል ሰፋሪዎች በወረራ በተያዘው ዌስት ባንክ በተለያዩ ጥቃቶች 2 መስጊዶችን ካቃጠሉ በኋላ ነው። ቲአርቲ ወርልድ እንደዘገበው እስራኤላውያን ሰፋሪዎች ጥቃቱን የፈጸሙት በቱልካረም አቅራቢያ በሚገኘው የኩር መንደር መስጂድ ላይ ሲሆን በህንፃው እና ውስጥ ባሉ ንብረቶች ላይ ጉዳት አድርሰዋል። ሌላኛው ከናብሉስ በስተደቡብ በሚገኘው የቁስራ ከተማ ሲሆን በግንባታ ላይ በነበረ መስጂድ ላይ እሳት ለኩሰዋል ሲሉ የፍልስጤም ባለስልጣናት ገልጸዋል። የቁስራ አካባቢ ነዋሪዎች እንደገለጹት በመጠናቀቅ ላይ ይገኝ የነበረው መስጂድ ምዕመናንን ለመቀበል ዝግጁ ነበር። ጥቃት ፈጻሚዎቹ በመስጂዱ ግድግዳዎች ላይ በቀል የሚል ቃል በዕብራይስጥ ቋንቋ ጽፈዋል ተብለዋል። የተባበሩት አረብ ኤሚሬትስ መግለጫ የእስራኤል መንግስት ዜጎቹ በፍልስጤማውያን ላይ በተደጋጋሚ ለሚፈጽሙት ጥቃት ሙሉ ኃላፊነት እንዲወስድ እና ድርጊቱን በይፋ እንዲያወግዝ በመግለጫው ጠይቀዋል። አክሎም እስራኤል ወንጀለኞቹን ተጠያቂ እንድታደርግ በመጠየቅ ይህን አለማድረግ ጥላቻን፣ ዘረኝነትን እና አለመረጋጋትን እንደሚያባብስ አስጠንቅቀዋል። ሚኒስቴሩ ዓለም አቀፉ ማህበረሰብ የእስራኤልን ጥሰቶች ለማስቆም እና በወረራ በተያዘው የፍልስጤም ግዛት እና በሰፊው ክልል ውስጥ የሚፈጸሙ ጥቃቶችን ለመከላከል ኃላፊነቱን እንዲወጣ አሳስበዋል። ከዚሁ ጋር ተያይዞ የገልፍ ትብብር ምክር ቤት ዋና ጸሐፊ ጃሲም ሙሐመድ አልቡዳኢዊ ጥቃቱን ያወገዙ ሲሆን የአምልኮ ቦታዎችንና የእስልምና ቅዱስ ቦታዎችን ኢላማ ማድረግ ዓለም አቀፍ ሕግንና ዓለም አቀፍ የሰብአዊነት ሕግን በግልጽ የሚጥስ ብሎም በዓለም ዙሪያ ያሉ ሙስሊሞችን ለበቀል የሚያነሳሳ ነው ብለዋል። በፍልስጤም ሕዝብ እና ቅዱሳን ስፍራዎች ላይ የሚፈጸመው ጥቃት የአሰቃቂ ወንጀል ተከታታይ ጥቃት አካል መሆኑን ጠቁመው የእስራኤል ወታደራዊ ኃይሎች ለድርጊቱ ሙሉ ኃላፊነት አለባቸው ብለዋል። በተመሳሳይ የፍልስጤም የአውቃፍ እና የሃይማኖት ጉዳዮች ሚኒስቴር በአክራሪ አይሁዳውያን ሰፋሪዎች የተፈጸመው ጥቃት በየቦታው ያሉ ሙስሊሞችን የሚያስቆጣ የወንጀል ድርጊት ሲሉ ጠርተውታል። ሚኒስቴሩ እንደገለጸው ከጥር 2018 ጀምሮ በዌስት ባንክ 13 መስጂዶች ላይ ጥቃት ተሰንዝሮባቸዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።